አንድ የ17 ዓመት ልጅ ያለምንም የሕክምና ትምህርት ሆስፒታልን ቢመራ ያለምንም የበረራ ልምድ በሚሊዮን የሚቆጠሩ ሰዎችን በአውሮፕላን ቢያጓጉዝ እና የዓለማችንን ቁጥር 1 መርማሪ አፍንጫ ሲዞ ቢያዞር ምን ትላላችሁ? ዛሬ የምናየው ስለ አንድ ተራ አታላይ ወይም አጭበርባሪ አይደለም። ብልህነቱ ከሰው ልጅ የማሰብ አቅም በላይ ስለሆነው ፍራንክ አባግኒል ጁኒየር ነው። ነገር ግን ዋናው ጉዳይ ይሄ አይደለም። ዋናው ጉዳይ ወይም ጥያቄ ይህ ሁሉ ድራማ የተጀመረው በገንዘብ ፍላጎት ነው ወይስ በፈረሰ የቤተሰብ ፍቅር? እስከ መጨረሻው አብራችሁን ቆዩ። ምክንያቱም መጨረሻው ላይ የምንመለከተው እውነት የሁላችንን አመለካከት ይቀይራል። ታሪኩ የሚጀምረው በአንድ የፈረንሳይ እስር ቤት ውስጥ ሲሆን እዚያም ፍራንክ አባግኒል ጁኒየር የተባለ ሰው እናያለን። ፍራንክ ብዙ ከባድ ወንጀሎችን የፈጸመ በጣም ብልህ አታላይና አጭበርባሪ ልጅ ነው። በዚህ ጊዜ ካርል የተባለ የኤፍቢአይ ወኪል ወደ እናት ሀገሩ አሜሪካ ሊመልሰው ይመጣል። ካርል ከፍራንክ ጋር እየተነጋገረ ሳለ በድንገት የፍራንክ ጤንነት መታወክ ይጀምራል። መጀመሪያ ላይ ካርል ይህ ከፍራንክ ዘዴዎች አንዱ እንደሆነ አስቦ ነበር። ነገር ግን ማንም ሰው እንዲህ ባለ ሁኔታ ሊያስመስል እንደማይችል ተረድቶ በፍጥነት ወደ ሆስፒታል ሊወስደው ሞከረ። ነገር ግን ፍራንክ አጋጣሚውን ተጠቅሞ ለማምለጥ ሲሞክር እናያለን። ቢሆንም ከፖሊሶች እጅ ግን ሊያመልጥ አልቻለም። ከዚያ በኋላ ወደ ኋላ ተመልሰን ታሪኩን ከመጀመሪያው ጀምሮ እናያለን። እዚህ ጋር ማስተዋል ያለብን ነገር ቢኖር የፊልሙ አጀማመር የፍራንክን ባህሪ ወዲያውኑ ይገልጽልናል። ፍራንክ ሞት አፋፍ ላይ ሆኖ እንኳን ለማምለጥ የሚሞክር ሰው ነው። ይህ የሚያሳየው ማጭበርበር ለሱ ስራ ብቻ ሳይሆን የህልውናው አካል ወይንም ሰርቫይቫል ኢንስቲንክቱ ሆኗል። ካርል ደግሞ በምክንያታዊነትና በህግ የሚመራ በመሆኑ በፍራንክ ስሜታዊ ተንኮል መጀመሪያ ላይ ሲታለል እናያለን። ይህ በሁለቱ ገጸ ባህሪያት መካከል ያለውን የድመትና የአይጥ ጨዋታ የሚያሳይ የመጀመሪያ ትዕይንት ነው። ፍራንክ በጣም ደስተኛ በሆነ ቤተሰብ ውስጥ ተወልዶ በደስታ የሚኖር ልጅ ሲሆን ወላጆቹም እርስ በርሳቸው በጥልቅ ፍቅር ይዋደዱ ነበር። አንድ ቀን የፍራንክ አባት ለልጁ ልብስ ሊገዛለት ወደ አንድ ሱቅ ወሰደው። ነገር ግን እዚያ የምትሰራው ሴት ሱቁ አሁን ዝግ መሆኑን ነግራው ከሰዓታት በኋላ ሲከፈት እንዲመጡ በቁጣ ተናገረች። ይህንን የሰማው የፍራንክ አባት በፍጥነት የወርቅ ሀብል ከኪሱ በማውጣት የእሷ እንደሆነ ከጠየቃት በኋላ ምናልባት ከውቡ አንገትሽ በድንገት ወድቆ መሆን አለበት በማለት ሴትዮዋን አማለላት። ሴትዮዋ በባህሪው ተማርካ እሺ ግቡ፣ ልብሱን መግዛትም ሆነ መከራየት ትችላላችሁ አለችው። የፍራንክ አባት እንዲህ ያሉ ዘዴዎችን በመጠቀም ረገድ የተካነ ነበር። ከዚያም ለሰዓታት ብቻ ያስፈልጋቸውን ሱፍ ተከራይተው ከጨረሱ በኋላ ፍራንክ ልጁን እንደ ሹፌር ሆኖ መኪናውን እንዲያሽከረክር ጠየቀው። የፍራንክ አባት ለልጁ ትልቁ መምህሩ ነው። እዚህ ጋር ማህበራዊ ኢንጂነሪንግ ወይም ሶሻል ኢንጂነሪንግ የምንለውን ጥበብ እናያለን። የሰው ልጅን ስነልቦና በመጠቀም የፈለጉትን ማግኘት እንደሚቻል ፍራንክ ከአባቱ ተምሯል። አባቱ መኪናውን እንዲያሽከረክር ሲጠይቀው ፍራንክን የውሸት ማንነት እንዲላበስ ያለማመደው እንደነበር ልብ ይሏል። ብዙም ሳይቆይ የባንክ ስራ አስኪያጁ ሊያገኛቸው ወደሚመጣበት ባንክ ደረሱ። በእውነቱ የፍራንክ አባት በንግድ ስራው ላይ ከፍተኛ ኪሳራ ደርሶበት ስለነበር ከባንክ ብድር አስፈልጎት ነበር። በሌላ የሂሳብ ባለሙያ ስህተት ምክንያት ግብሩን ለመክፈል በመዘግየቱ ከፍተኛ ኪሳራ ደርሶበታል። ነገር ግን ሁሉንም ነገር ካስረዳ በኋላም ሊረዳው የተዘጋጀ ባንክ አልነበረ። መንግስት መኪናውን፣ ንብረቱን፣ ገንዘቡን ሁሉንም ነገር ወረሰበት። በዚህ የገንዘብ ቀውስ ውስጥ እንኳን የፍራንክ አባት ለልጁ የባንክ አካውንት ከፈተለት። አባግኒልም ለምን ይህን ታደርጋለህ? ቀድሞውኑ ዕዳ ውስጥ ነህ ብሎ ጠየቀው። አባቱም ስለኔ አትጨነቅ፣ ሙሉ ህይወትህ ከፊትህ ነው፣ በደንብ መኖር አለብህ ሲል መለሰለት። ይህ ትዕይንት የፍራንክን የኋላ ታሪክ ወይም ባክስቶሪ በደንብ ያሳየናል። ፍራንክ ወንጀለኛ የሆነው በክፋት ሳይሆን አባቱ በስርዓቱ ወይንም በሲስተሙ ሲበደል በማየቱ ነው። ዓለም ፍትሃዊ አይደለችም የሚለውን ትምህርት ገና በልጅነቱ ቀስሟል። አባቱ ለልጁ አካውንት ሲከፍት በውስጡ የተወሰኑ ቼኮችን በስሙ አዘጋጅቶለት ነበር። ይህም ለፍራንክ የወደፊት የማጭበርበር ስራ መሰረት የጣለ የፍቅር መግለጫ ሆኖለታል። በህይወታቸው ውስጥ የገንዘብ እጥረት ተከስቷል። ስለዚህ ፍራንክ ትምህርት ቤቱን መቀየር ነበረበት። ነገር ግን በአዲሱ ትምህርት ቤት በመጀመሪያው ቀን አንድ ልጅ ሊያንጓጥጠው ወይም ቡሊ ሊያደርገው ሞከረ። በፍራንክ ላይ እየቀለደ አስተማሪ ትመስላለህ፣ እንደ ዕድሜህ አትለብስም አለው። ፍራንክ በልጁ አባባል በጣም ተናደደ እና በትክክል እንዳስተማሪ ሆኖ ለመስራት ወሰነ። ከዚያም ወደ ማስተማሪያ ቦርዱ በመሄድ ስሙን በመጻፍ የዕለቱ ተተኪ መምህር እሱ እንደሆነ በመግለጽ ባለፈው ክፍለ ጊዜ ያቆሙበትን ጠይቆ ካቆሙበት ማስተማር ቀጠለ። ወዲያውኑም እዚያ የተመደበችው እውነተኛዋ መምህር ወደ ክፍል ስትገባ እዚህ ምን ታደርጊያለሽ? ይህ የኔ ክፍል ነው። አሁን እኔ ነኝ የማስተምረው። በኋላ መምጣት ትችያለሽ በማለት እንድትወጣ አደረጋት።
ምስኪኗ መምህርትም ደንግጣ እየተነጫነጨች ወጣች። ከዚህ በኋላ ፍራንክ ያንን የሚያንጓጥጠውን ልጅ በሁሉም ተማሪ ፊት የማይችለውን የፍሬንች ቋንቋ እንዲያነብ በማስገደድ አዋረደው። ለአንድ ሙሉ ሳምንት ያህል አንድ ተማሪ ሙሉ ክፍሉን እያስተማረ መሆኑን ማንም አላወቀም ነበር። ሌላው ቀርቶ ሙሉ ክፍሉን ለሽርሽር ለመውሰድ አቅዶ ነበር። ነገር ግን ብዙም ሳይቆይ ትምህርት ቤቱ አወቀና የፍራንክ ወላጆች ተጠሩ። አባቱ በርዕሰ መምህሩ ፊት ቁምነገረኛ ለመምሰል ቢሞክርም በኋላ ግን ከፍራንክ ጋር ስለ ጉዳዩ በጣም እየሳቀ ከልጁ ጋር ወጣ። ይህ ክፍል በፊልም ውስጥ ካሉ በጣም አስቂኝና ቁልፍ ትዕይንቶች አንዱ ነው። ፍራንክ ውርደትን ወደ ስልጣን ወይም ፓወር የመለወጥ ተሰጥኦ እና አቅም እንዳለው ያሳየናል። አንድ ተራ ተማሪ ለአንድ ሳምንት አስተማሪ ሆኖ መቆየቱ፣ አባቱ ደግሞ ልጁን መቆጣት ሲገባው መሳቁ ፍራንክ ማጭበርበርን እንደ ጀብዱ እንዲቆጥረው አበረታቶታል። አንድ ቀን ፍራንክ ወደ ቤት ሲመጣ በእናቱ መኝታ ክፍል ውስጥ ሌላ ሰው አየ። ያ ሰው ከአባቱ ጋር አብሮ ይሰራ ነበር። እናቱም ምንም እንዳልተፈጠረ ለማስመሰል በጣም ጥረት አረገች እና ለፍራንክ የተወሰነ ገንዘብ ሰጥታው ይህንን ውሰድና ለራሴ የሆነ ነገር ግዛ አለችው። ነገር ግን ፍራንክ ሁሉንም ነገር ተረድቶ ነበር። ከጥቂት ቀናት በኋላ የፍራንክ ወላጆች ለመለያየት ወሰኑ። ጠበቃው ፍራንክን ከእናቱ ወይስ ከአባቱ ጋር መኖር እንደሚፈልግ ጠየቀው። ፍራንክ ቤተሰቡ በአይኑ ፊት ሲፈራርስ እያየ ልቡ ተሰበረ። ከዚህ በላይ ሊቋቋመው አልቻለም። ከቤት ወጥቶ ወደ ሌላ ከተማ ኮበለለ። እዚህ ጋር ነው የፍራንክ ሕይወት ሙሉ በሙሉ የተቀየረው። የፍራንክ የወንጀል ጉዞ መነሻው ስግብግብነት ሳይሆን የቤተሰብ መፈራረስ ነው። እናቱ በገንዘብ ልታባብለው መሞከሯ ፍራንክ ገንዘብን እንደ መሸፈኛ ወይም እንደ መፍትሄ እንዲመለከተው አድርጎታል። ምርጫ እንዲመርጥ ሲገደድ የሸሸው ከችግሩ ሳይሆን ሊሸከመው ካልቻለው ስሜታዊ ጫና ነው። ብዙ ገንዘብ አልነበረውም። የባንክ አካውንትና የቼክ ደብተር ብቻ ነበር ያለው። ቼኮችን እየጻፈ ለሆቴሎች መስጠት ጀመረ። ነገር ግን ቼኮቹ ተመላሽ መሆን ሲጀምሩ የሆቴሉ ስራ አስኪያጅ አባረረው። ከዚያም አንድ ቀን ዝም ብሎ ተቀምጦ ሳለ ቼኮች ሊቀየሩ እንደሚችሉ ሀሳብ መጣለት። ይህ የድሮ ጊዜ ታሪክ ነው። በዚያን ጊዜ ቴክኖሎጂ በጣም የላቀ አልነበረም። ይህንን አጋጣሚ በመጠቀም ፍራንክ ቀስ በቀስ የሐሰት ቼኮችን ማዘጋጀት ጀመረ። የተለያዩ ሰዎችን ስም በቼኮች ላይ እየጻፈ ገንዘብ መቀበል ጀመረ። የባንክ ስራ አስኪያጁ ገንዘብ ለመስጠት ፈቃደኛ ካልሆነ ደግሞ እንደ ሀብሉ ያሉ የአባቱን አሮጌ ዘዴዎች በልበ ሙሉነት ይጠቀም ነበር። ከዚያም ስራው ይከናወንለታል። ፍራንክ ፍላጎት የፈጠራዎች ሁሉ እናት ናት። ነሰሲቲ ኢዝ ዘ ማዘር ኦፍ ኢንቬንሽን የሚለውን አባባል በተግባር አሳይቷል። በወቅቱ የነበረውን የስርዓት ክፍተት ወይም ሲስተም ሉፕ ሆል በሚገባ ተረድቷል። የፍራንክ ትልቁ ጥንካሬ ቴክኖሎጂ ሳይሆን የሰው ልጅ የዋህነት ነው። ሰዎች በደንብ ለተዘጋጀ ወረቀት ያላቸውን ግምት እሱ ለገዛ ችግሩ መፍትሄ ማበጃ አድርጎታል። ነገር ግን ቀስ በቀስ ዘዴዎቹ መታወቅ ጀመሩ። ብዙም ሳይቆይ ቼኮቹ በማንኛውም ባንክ ተቀባይነት ማጣት ጀመሩ። ከዚያም አንድ ቀን ፍራንክ ከአንድ ሆቴል ውጭ አንድ ፓይለት አውሮፕላን አብራሪ አየ። ሁሉም ሰው ለዚያ ፓይለት ትልቅ ክብር ይሰጠው ነበር። ይህንን ሲያይ ፍራንክ አንድ ሀሳብ መጣለት። ለምን ፓይለት አልሆንም? እውነተኛ ሳይሆን የሐሰት። በዚያ መንገድ ሁሉም ሰው ያከብረዋል እና ቼኮቹን በቀላሉ ይመነዘሩለታል። ከዚያም እንደ ጋዜጠኛ በመምሰል ወደ አንድ አየር ማረፊያ ሄዶ እዚያ ላሉ ባለስልጣናት ስለ ፓይለቶች ጽሑፍ እያዘጋጀሁ ነው፣ ለዚህም አንዳንድ አስፈላጊ ዝርዝሮችን ማወቅ አለብኝ አላቸው። እዚህ ጋር ፍራንክ ማንነትን መስረቅ ሳይሆን ማንነትን መፍጠር ላይ ነው ያተኮረው። ፓይለት መሆኑ ለገንዘብ ብቻ ሳይሆን ሰዎች እንዲያከብሩትና እንዲያምኑት ጭምር ነው። ጋዜጠኛ ሆኖ መረጃ መሰብሰቡ ፍራንክ ምን ያህል ስልታዊ ወይም ስትራቴጂክ እንደሆነ ያሳያል። ማንኛውም ትልቅ ውሸት የሚገነባው በጥቃቅን እውነቶች ላይ መሆኑን በሚገባ ተገንዝቧል። ፓይለቶች ዩኒፎርማቸውን ከየት እንደሚያገኙ ሁሉንም ነገር አወቀ። ከዚያም ለአቅራቢው ደውሎ ዩኒፎርሜ ተበላሽቷል፣ አዲስ ሊሰፋልኝ ይችላል በማለት ጠየቀ። ጥቂት ዘዴዎችን በመጠቀም ፍራንክ ጥሩ ዩኒፎርም ማግኘት ቻለ። በቼክ ሊከፍል ሲል ግን እዚያ የነበረው ሰራተኛ የፓይለት መታወቂያን ብቻ ነው የሚፈልገው፣ ምንም መክፈል አያስፈልግም፣ እኛ ከአየር መንገዱ ራሳችን እናስከፍላለን አለው። ፍራንክ ቀድሞውኑ የሐሰት መታወቂያ አዘጋጅቶ ነበር። በዚህም ዩኒፎርሙን በነፃ አገኘ። ከዚህ በኋላ ፍራንክ ቼኩን ለመመንዘር ወደ ባንክ ሄደ። ቀደም ሲል ችላ ወዳለው ያው ባንክ። አሁን ግን ስራ አስኪያጁ ራሱ መጥቶ ቼኩን በአካል መነዘረለት። ቆይቶም
ፍራንክ ቼኩ ከደሞዝ ፔሮል ጋር እስከተመሳሰለ ድረስ ትናንሽ ብቻ ሳይሆኑ ትላልቅ ቼኮችንም መመንዘር እንደሚችል ከሆቴሉ ተረዳ። ስለዚህ ፍራንክ የራሱን የሐሰት የደሞዝ ቼኮች ማዘጋጀት ጀመረ። የአየር መንገድ ኩባንያውንም አርማ ከአሻንጉሊት አውሮፕላን ላይ በማንሳት ቼኩ ላይ ይለጥፋል። በዚያም የአየር መንገድ ኩባንያውን ቼክ ማመሳሰል ቻለ። ከዚያም ወደ ባንክ ሲሄድ ስራ አስኪያጁ ጌታዬ፣ ይህንን በቀጥታ አየር ማረፊያ መመንዘር ይችላሉ፣ ወደኛ መምጣት አይጠበቅቦትም አለው። በስነ ልቦና ጥናት ሃሎ ኢፌክት የሚባል ነገር አለ። አንድ ሰው ዩኒፎርም ከለበሰ በውስጡ ያለውን እውቀት ሳናረጋግጥ ታማኝ ነው ብለን እንደመድማለን። ፍራንክ ይህንን የሰው ልጅ ድክመት በሚገባ ተጠቅሞበታል። የአሻንጉሊት አውሮፕላን አርማን ተጠቅሞ ባንክን ማታለል መቻሉ ውሸቱ ምን ያህል ደፋርና የፈጠራ ስራ እንደነበር ያሳያል። ፍራንክ አሁን በማንኛውም ጊዜ አየር ማረፊያ ውስጥ ቼኮችን መመንዘር እንደሚችል ተረዳ እና ይህንንም በጣም ወደደው። እዚያ የነበረችው የቢሮ ሰራተኛ በዚያ ቀን ከእነሱ ጋር እየበረረ እንደሆነ ጠየቀችው። ፍራንክ አዎ ሲል ወዲያውኑ ወደ አውሮፕላኑ ውስጥ ወሰደችው። አውሮፕላኑ ውስጥ መቀመጥ ለፓይለቶች ነፃ ነበር። ፍራንክ እውነተኛ ፓይለት ስላልነበር በውስጡ ፈርቶ ነበር። ነገር ግን በሁሉም ፊት በጣም በልበ ሙሉነት ይንቀሳቀስ ነበር። ከዚያም ወደ አንዲት ቆንጆ አስተናጋጅ ቀርቦ ይህ ያንቺ ሀብል ነው ብሎ ጠየቃት። በዚህ የአባቱ ዘዴ ልጅቷን ማረካት። ፍራንክ ከእድሜው ትንሽ ጠልቆ ይታይ ነበር እና እውነተኛ ፓይለት አለመሆኑን ማንም አልጠረጠረም። ፍራንክ አሁን በህይወቱ ሙሉ በሙሉ እየተደሰተ ነበር። ሌላው ቀርቶ ከአንዲት የባንክ ስራ አስኪያጅ ጋር የፍቅር ግንኙነት መጀመር እና ቀስ በቀስ ሙሉን ስርዓት መረዳት ጀመረ። ቼኮቹ ከየት እንደሚመጡ፣ ወደ የት እንደሚሄዱ፣ የሂሳብ ቁጥሮች እንዴት እንደሚሰጡ ሁሉንም ነገር ተማረ። ባንኮች ቼኮችን ኮድ ለማድረግ ልዩ የታይፕ ማሽን እንደሚጠቀሙ ማወቀ። ስለዚህ እሱም የዚያኑ አይነት ያገለገለ የታይፕ ማሽን ገዛ። ፍራንክ አሁን ጀማሪ አልነበረም። ስራውም በጣም ፕሮፌሽናል ሆኖ ነበር። ቀስ በቀስ የሐሰት ቼኮችን በመጠቀም ብዙ ገንዘብ ማውጣት ጀመረ። ማጭበርበሩም ከቀን ወደ ቀን እየጨመረ ሄደ። የፍራንክ የመማር ብቃት አስደናቂ ነው። ማጭበርበሩን እንደ ጥበብ ነው የያዘው። የባንክ ስራ አስኪያጅን በፍቅር መጣል መቻሉ መረጃን ለማግኘት ማንኛውንም መንገድ እንደሚጠቀም ያሳያል። እዚህ ጋር የምንረዳው ትልቅ ቁም ነገር ቢኖር ፍራንክ ውሸቱን እውነት ለማስመሰል የሚያደርገው ጥረት አቴንሽን ቱ ዲቴሉ ከብዙ እውነተኛ ባለሙያዎች በላይ መሆን እንዲችል አድርጎታል። ፍራንክ አሁንም አገር አማን ብሎ ማጭበርበሩን ቢቀጥልም ስለ ተግባራቱ ዜናው ኤፍቢአይ ጆሮ ደርሷል። ጉዳዩን ካርል ለተባለ የኤፍቢአይ ወኪል ተሰጠ። ካርል ስራውን በጣም በቁም ነገር ይከታተል ነበር። አንድ ቀን ፍራንክ አዘውትሮ ደብዳቤ የሚጽፍለትን አባቱን አገኘውና በእነዚህ ቀን ስለሚያደርገው ነገር ነገረው። የፍራንክ አባት ልጁ በእውነት ፓይለት የሆነ መስሎት በማመን በጣም ኮራበት። ፍራንክም መንግስት ሁሉንም ነገር ቢወስድብህም እኔ ልጅህ ደርሼልሃለሁ፣ ከራሴ ገቢ በማውጣት ቆንጆ ካዲላክ መኪና ገዛውልህ፣ በፊልሞች ላይ ጄምስ ቦንድ የሚነዳት አይነት መኪና አለው። ነገር ግን አባቱ ከግብር ማጭበርበሩ በኋላ መንግስት አሁንም እያሳደደኝ ነው፣ ይህን መኪና ከወሰድኩ እሱንም ይወስዱብኛል አለው። የአባቱም ሱቅ ተዘግቶ ነበርና አስቸጋሪ ጊዜ እያሳለፈ ነበር። ፍራንክ ገንዘብ ሊሰጠው ቢሞክርም ከአንተ ገንዘብ መቀበል አልችልም በማለት እምቢ አለው። ይህ ልብ የሚነካ ትዕይንት ነው። ፍራንክ ይህን ሁሉ የሚያደርገው አባቱን ለመካስና ያጣውን ክብር ለመመለስ ነበር። ነገር ግን አባቱ በሕግ ቁጥጥር ስለነበር የልጁን ስጦታ መቀበል እንኳን አልቻለም ነበር። ይህ በፍራንክ ውስጥ ትልቅ ባዶነትን ፈጥሯል። ምክንያቱም የሰራው ስራ ሁሉ ዓላማውን አላሳካለትምና ነው። አሁን ፍራንክ የሀገሪቱን አጠቃላይ አሰራር በደንብ ተረድቷል። ወደ ተለያዩ ግዛቶች በመሄድ ከተለያዩ ቦታዎች ቼኮችን ይመነዝር ነበር። ኤፍቢአይ ሁሉንም ተግባራቱን በቅርበት ይከታተል ነበር እና ብዙም ሳይቆይ የመጨረሻውን ቼክ ወደ መነዘረበት ሆቴል በመሄድ ተከተሉት። ሆቴል ውስጥ ሲጠይቁ ፍራንክ አሁንም እዚያው መቆየቱን አወቁ። እዚያ በጣም ረጅም ጊዜ ስለቆየ አሁን በሆቴሉ ውስጥ ካሉ ሁሉም ሰዎች ጋር ይተዋወቅ ነበር። ካርል ሽጉጥ ይዞ በቀጥታ ወደ ፍራንክ ክፍል ገባ። ፍራንክ ብልህ ካልሆነ እንደሚያዝ ተረድቷል። ስለዚህ ራሱን እንደ ሚስጥራዊ ወኪል ወይም ሴክሬት ሰርቪስ ማስመሰል ጀመረ። ተረጋጋ፣ እኔ ከሚስጥራዊ አገልግሎት ወይም ሴክሬት ሰርቪስ ነኝ። ይህን ሰው የምትፈልገው አንተ ብቻ መስሏል። መንግስት ሙሉ በሙሉ እያሳደደው ነው አለው። ካርልም መታወቂያህን አሳየኝ፣ እንዴት ላምንህ እችላለሁ ሲል ጠየቀው። ፍራንክም ሙሉ ቦርሳዬን ያዘውና በደንብ ፈትሸው ሲል መለሰለት። ካርል ቦርሳውን በአንድ እጁ ሊከፍተው አልቻለም። ይህ
በእንዲህ እንዳለ ፍራንክ ተመልከት፣ ሰዎቻችን ያንን ወንጀለኛ ቀድሞውኑ ይዘውታል አለው። ከውጭ ከአንተ በፊት እዚህ ደርሰናል አለው። ከውጭ አንድ ሰው አይነ ስውርን ወደ መኪናው እንዲገባ ሲያግዝ ነበር። ነገር ግን ፍራንክ ለራሱ ጉዳይ ማስፈጸሚያ ሰውየውን እንደ ወንጀለኛ ከደቂቃዎች በፊት እንደተቆጣጠሩት በመናገር ካርል እንዲያምነው አደረገ እና ካርል ከሩቅ ሆኖ በመስኮት በኩል ሲመለከት ወንጀለኛው በእውነት የተያዘ መሰለው። በዚህ ምክንያት ካርል በፍራንክ ማመን ጀመረ። ፍራንክ ለሐሰት ቼክ መስሪያ የሚጠቀምባቸውን ነገሮች ሁሉ ሰበሰበና ካርልን ፖሊሶች በቅርቡ ይደርሳሉ፣ እስከዚያው ድረስ ይህንን ማስረጃ ወደታች ልውሰድ አለው። ካርል ሙሉ በሙሉ አመነውና ቦርሳውን እንዲመልስለት ቢነግረውም ፍራንክ ሆን ብሎ አይ አንተው ጋር ይቆይ አለው። ከዚያም ሁሉንም አስፈላጊ ነገሮች ይዞ አመለጠ። ከጥቂት ጊዜ በኋላ ካርል በመጨረሻ ቦርሳውን ሲከፍት ባዶ ሆኖ አገኘው። ያ ተንኮለኛ አታላይ በፊቱ አምልጦ ነበር። ካርል በጣም ከመናደዱ በላይ በአንድ ዱርዬ መታለሉ በስራ ባልደረቦቹ እንዲዋረድ አደረገው። አለቃውን በከፍተኛ ሁኔታ ተቆጣው። ካርል በጣም ተናዶ በአለቃው ላይ መልሶ ጮኸ። ይህ በፊልሙ ታሪክ ውስጥ ካሉ እጅግ ድንቅ የማምለጫ መንገዶች አንዱ ነው። ፍራንክ የካርልን ስልጣን ተጠቅሞ ካርልን አታለለው። ቦርሳውን አንተ ያዘው ማለቱ በካርል ውስጥ ሙሉ እምነት እንዲያድር አድርጓል። ፍራንክ የካርልን ትኩረት ወደ ሌላ አቅጣጫ በማዞር ወይም ሚስ ዳይሬክሽን በመስጠት የራሱን ነፃነት አገኘ። ይህ የሚያሳየው ፍራንክ በአስቸጋሪ ሁኔታ ውስጥ እንኳን ምን ያህል እንደሚረጋጋ ነው። ቀስ በቀስ አየር መንገዶቹ ፍራንክ ፓይለት መስሎ ስለሚሰራበት መንገድ ማወቅ ጀመሩ። አሁን ያንኑ ማጭበርበር ደጋግሞ ማድረግ ትንሽ አስቸጋሪ ሆኖበታል። ጋዜጠኞች ስለሱ ባወቁ ጊዜ ፍራንክን በራሪው ጄምስ ቦንድ የሚል ቅጽል ስም ሰጡት። ፍራንክ በዚህ በጣም ተደሰተ። የጄምስ ቦንድ ስታይል ልብሶችን መልበስ እና እንደ እሱ አይነት መኪናዎችን መግዛት ጀመረ። ይሄ ሁሉ ጊዜም አለፈና የገና በዓል ደረሰ። ካርል በቢሮው ውስጥ ብቻውን እየሰራ ሳለ ፍራንክ በድንገት ደወለለት። ፍራንክ እስካሁን ላደረግኩብህ ነገር ሁሉ ይቅርታ መጠየቅ እፈልጋለሁ አለው። ሌላው ቀርቶ ለካርል አድራሻውን ሰጠው። ነገር ግን ካርል እንደገና ልታጠምደኝ እየሞከርክ ነው አይደል? በዚህ ጊዜ ወጥመድ ውስጥ አልገባም፣ አንተ የኔ ወጥመድ ውስጥ ትገባታለህ እንጂ ሲል መለሰለት። ካርል በተጨማሪም ገንዘብ ይኖር ይሆናል፣ ግን አንተ በጣም ብቸኛ ነህ። በዚህ ሌሊት እንኳን የሚያወራ ሰው በማጣትህ እንጂ ለእኔ ብለህ አልደወልክም አለው። ፍራንክ ይህንን ሲሰማ በጣም ደነገጠ። ካርል እውነታውን ደርሶበታል። ፍራንክ በአንድ በኩል ብቸኛ እና አሳዛኝ ፍጥረት ነው። ፍራንክ በንዴት ጡፉ በፍጥነት ስልኩን ዘጋው። ነገር ግን በዚህ ጊዜ እውነቱን እየተናገረ ነበር። ለካርል እውነተኛ አድራሻውን ሰጥቶት ነበር። ፍራንክ ለካርል መደወሉ በጣም የሚገርም ነው። ለምን ደወለ? ምክንያቱም በህይወቱ ውስጥ የሚያውቀው ብቸኛው ቋሚ ሰው ካርል ነው። ካርል የፍራንክን ማንነት በትክክል የሚያውቅ ብቸኛ ሰው ነው። ካርል ብቸኛ ነህ ሲለው ፍራንክን ክፉኛ የነካው ያ እውነት ስለነበረ ነው። በሚሊዮን የሚቆጠር ገንዘብ ቢኖረውም በገና ዕለት እንኳን የሚደውልለት ጓደኛ ወይም ዘመድ አልነበረውም። ለመጨረሻ ጊዜ ፍራንክ ከካርል ጋር ሲነጋገር ስሙን ቤሪ አለን ብሎ ነበር የነገረው። ይህም የኮሚክ መጽሐፍ ገጸ ባህሪ ነው። ይህንን ከተረዳ በኋላ ካርል ወደ ቢሮ ደውሎ ይህ ትንሽ ነገር ግን ትልቅ የሚመስል ልጅ ብቻ ነው፣ እሱ በጣም ወጣት ነው፣ ለዛ ነው እስካሁን ልናገኘው ያልቻልነው አላቸው። ካርል ከዚያም ከቤት የጠፉ ልጆችን ዝርዝር እንዲያዘጋጁ ነገራቸው። አንድ ሰው የጥፋት ሪፖርት ማቅረብ አለበት አለ። ከብዙ ምርመራ በኋላ ካርል በመጨረሻ የፍራንክ እናት ወደምትገኝበት የፍራንክ ቤት ደረሰ። የፍራንክ እናት ፎቶውን ሲያሳያት አዎ ይሄ ልጄ ነው በማለት አረጋገጠች። ካርልም እሱ ቁጥር አንድ አታላይ ነው፣ ስለሱ ምንም ነገር ከሰማሽ ወዲያውኑ ለፖሊስ አሳውቂ አላት። ነገር ግን እናቱ ኧረ እሱ ገና ልጅ ነው፣ ምናልባት ለምግብና ለመጠጥ የሚሆን ጥቂት ገንዘብ ብቻ ነው የወሰደው አለች። ቦርሳዋን አንስታም እኔ ከፍላለሁ፣ ምን ያህል ነው መክፈል ያለብኝ ስትል ጠየቀች። ካርልም 1.4 ሚሊዮን ዶላር ሲል መለሰላት። ይህንን የሰማችው እናቱ ደነገጠች። የፍራንክ እናት ምላሽ የፊልሙን ስሜታዊ ጥልቀት ያሳያል። ልጇ ምን ያህል ትልቅ ወንጀል ውስጥ እንደገባ እንኳን አታውቅም። እኔ ከፍላለሁ ማለቷ የልጅነት ፍቅርን ቢያሳይም 1.4 ሚሊዮን ዶላር ሲባል ግን እውነታው ከበዳት። ይህ ትዕይንት ፍራንክ ለቤተሰቡ ያለው ግምት እና ቤተሰቡ ለሱ ያለው ግምት ምን ያህል የተራራቀ መሆኑን የሚያሳይ ነው። ይህ በእንዲህ እንዳለ ፍራንክ በሌላ ከተማ በጣም የቅንጦት ህይወት ይኖር ነበር። ሆስፒታል ውስጥ የተወሰነ ስራ ስለነበረው ወደዚያ ሄደ። በውስጥ ብሬንዳ የምትባል ነርስ ስታለቅስ አየ። አንድ ሐኪም በሰራችው ስህተት ተቆጥቷት ነበር። ፍራንክ ወደ ልጅቷ ተጠግቶ አጽናናት። አትጨነቂ፣ አንቺ ድንቅ ነሽ፣ ምናልባት
ምናልባትም ያ ሐኪም እብድ ሊሆን ይችላል አላት። በዚያን ጊዜ ለፍራንክ አንድ ሀሳብ መጣለት። ብሬንዳን በሆስፒታል ውስጥ ክፍት የስራ ቦታ ካለ ጠየቃት። በእውነቱ ፓይለት መሆን አሁን አደገኛ ሆኖ ነበር። ስለዚህ ፍራንክ በምትኩ ሐኪም ለመሆን አሰበ። ከሃርቫርድ የሐሰት ዲግሪ አዘጋጅቶ ለቃለ መጠየቅ ሄደ። እዚያ የነበረው ሐኪም ጌታዬ፣ በእኛ ትንሽ ሆስፒታል ውስጥ መስራት ይፈልጋሉ ሲል ጠየቀው። ፍራንክ ሐኪሞች እንዴት እንደሚሰሩ ለመማር የተለያዩ የሐኪም ፊልሞችን በማየት ራሱን አዘጋጅቶ ነበር። ስለዚህ በትላልቅ ከተሞች ብቻ ሳይሆን በትናንሽ ከተሞች ውስጥ ሰዎችን መርዳት ፈልጋለሁ ሲል መለሰ። ይህንን ሲሰማ ወዲያውኑ ስራውን ሰጠው። ነገር ግን ፍራንክ በትክክል ምንም አይነት ስራ አይሰራም ነበር። ዝም ብሎ ለሐኪሞቹ የማይረባ ምክር ይሰጥ ነበር። በትርፍ ጊዜው እሱና ብሬንዳ በጣም ተቀራረቡ። ከዚያም አንድ ቀን ለድንገተኛ አደጋ በድንገት ተጠራ። አንድ ልጅ በከባድ ሁኔታ ቆስሏል። ደሙንም ሲያይ ፍራንክ በውስጡ ተንቀጠቀጠ። ነገር ግን በሙሉ ልበ ሙሉነት ሌላኛውን ሐኪም በዚህ ሁኔታ ውስጥ ምን ታደርጋለህ ብሎ ጠየቀው። ሐኪሙ የመለሰለትን ሁሉ ፍራንክ በጣም ትክክል፣ ይህንን ማስተናገድ እንደምችል እርግጠኛ ነኝ፣ በትክክል መስራት ለማየት በኋላ እመለሳለሁ ብሎ በፍጥነት ወጣ። ነገር ግን በእውነቱ በጣም ታሞ ነበር። በሌላ በኩል ካርል የፍራንክን አባት ለማግኘት ሄዶ ስለ ፍራንክ ተግባራት ሁሉ ነገረው። አባቱም የት እንዳለ አላውቅም፣ ባውቅም እንኳን ነግርህም አለው። ካርል አባትና ልጅ በጣም እንደሚቀራረቡና እርስ በርሳቸው ደብዳቤ እንደሚላላኩ ጠረጴዛ ላይ የተቀመጠ ከፍራንክ ለአባቱ የተላከ ደብዳቤ ካየ በኋላ ተረዳ። እዚያ ያሉትን ደብዳቤዎች በመመልከት ካርል ፍራንክ የት ሊኖር እንደሚችል ገመተ። ብዙም ሳይቆይ ከፖሊስ ጋር ወደዚያ ለመሄድ አቀደ። ይህ በእንዲህ እንዳለ ፍራንክና ብሬንዳ እልም ያለ ፍቅር ውስጥ ወድቀው ነበር። አንድ ቀን ሁለቱም አልጋ ላይ እንዳሉ ብሬንዳ በድንገት ማልቀስ ጀመረች። ግራ የተጋባው ፍራንክ ድንግል ነሽ? ምንድነው የሚያስለቅስሽ ብሎ ጠየቃት። እሷም እያለቀሰች እንዲህ አለችው፣ አይደለውም፣ አንድ ጊዜ ውርጃ ፈጽሜ ነበር። ከዚያ በኋላ አባቴ ልጄ አይደለሽም ብሎ ከቤት አባረረኝ አለችው። ፍራንክ ለጥቂት ጊዜ አሰበና ለምን አንቺና እኔ አንጋባም ታዲያ? አባትሽን አንቺን እንዲሰጡኝ ብጠይቀው እምቢ ይሉኛል በማለት ጠየቃት። ብሬንዳ ይህንን ስትሰማ በጣም ተደሰተች። ከዚያም ፍራንክ የብሬንዳን አባት ለማግኘት ሄደ። የብሬንዳ አባት ጠበቃ ነበር። ስለዚህ ፍራንክ ሐኪም ከመሆኑ በፊት እኔም ጠበቃ ነበርኩ አላቸው። እሱም ፊልሞቹን በማየት ሕግ አጥንቶ ነበርና በንግግሩ ሁሉንም አስደመመ። የብሬንዳ አባት እውነቱን ንገረኝ፣ እንዳንተ ያለ ሰው በልጅ ውስጥ ምን አየ ሲል ጠየቀው። ለዚህም ፍራንክ ልጅህን የሚወድ ተራ ሰው ነኝ ሲል መለሰ። በዚህም አባቷ በጣም ተደሰተ። ፍራንክ ከዚያም እዚህ ሕግ መለማመድ ብፈልግ ምን ማድረግ ይኖርብኛል ብሎ ጠየቀው። አባቷም ቀድሞውኑ የሕግ ትምህርት ስለጨረስክ ፈተና መውሰድ ብቻ ነው ያለብህ፣ ከዚያ በኋላ እዚህ መስራት ትችላለህ አለው። ፍራንክ በትክክል ጠንክሮ አጠና፣ ፈተናውንም ወሰደ፣ ጠበቃም ሆነ። ፍራንክ የሕግ ፈተናውን ማለፉ በፊልሙ ውስጥ ካሉ እውነተኛ አስደናቂ ታሪኮች አንዱ ነው። ካርል በኋላ እንደተረዳው ፍራንክ ፈተናውን ያለፈው አታሉ ሳይሆን ለ2 ሳምንታት ጠንክሮ አጥንቶ ነው። ይህ የሚያሳየው ፍራንክ ተስጦውን ለጥሩ ነገር ቢጠቀምበት ኑሮ የት ሊደርስ ይችል እንደነበር ነው። ታሪኩ ከዚህ በኋላ ካርል በመጨረሻ ፍራንክን ወዳሰረበት የአሁኑ ጊዜ ይመለሳል። ካርል ያንን ፈተና እንዴት አለፍ ብሎ ጠየቀው። ፍራንክም ምን ልዩነት አለው? ወደ ፍርድ ቤት ሳይሆን ወደ እስር ቤት ነው የምትወስደኝ ሲል መለሰለት። ታሪኩ እንደገና ወደ ኋላ ተመለሰ። ፍራንክ ከብሬንዳ ቤተሰብ ጋር በደንብ ሲቀራረብ እናያለን። ያገባት ወስኖ ነበር። ነገር ግን ከዛ በፊት ለአባቱ ማሳወቅ እንዳለበት አምኖ አባቱን ለማግኘት ወሰነና ከአባቱ ጋር ተገናኘ። ሊያገባ እንደሆነ እየተፍለቀለቀ ከነገረው በኋላ መንግስት የወሰደብንን ሁሉ እናስመልሳለን፣ ከዚያም እናቴን አሳምነህ ሁላችንም ወደ ድሮ ህይወታችን እንመለሳለን አለው። ነገር ግን አባቱ እናቱ ቀድሞውኑ ሌላ ሰው እንዳገባች ነገረው። ፍራንክ ይህንን ሲሰማ ልቡ ተሰበረ። ቀጥሎም አባቱ ስለ ስራዎች አውቄያለሁ አለው። ይህንን መስማት ለፍራንክ ትልቅ ድንጋጤ የሆነበትና ጥሎት ሄደ። በዚያ ምሽት ፍራንክ ለካርል ደውሎ ያገባ ነው፣ በእኛ መካከል የሆነውን ሁሉ መርሳት ፈልጋለሁ አለው። ፍራንክ አሁን በእሱ ላይ ያለው ክስ ሁሉ እንደሚነሳ ተስፋ አድርጎ ነበር። ነገር ግን ካርል በፍጹም አልተውህም፣ ይህ ስራ እስካለኝ ድረስ አሳድዳለሁ፣ ካደረግከው ነገር ሁሉ በኋላ ማምለጥ የምትችል ይመስልሃል? አትችልም አለው። ከዚህ በኋላ ካርል አንድ ሀሳብ መጣለት። ፍራንክ ከጋብቻ በኋላ ስሙን መቀየር እንደማይችል ያውቅ ነበር። ፍራንክ አሁን ጠበቃ ስለሆነና ቀደም ሲልም
ሐኪም ሆኖ ስለቀረበ ካርል የሰርጉ ግብዣ የሆነ ቦታ ታትሞ መሆን አለበት ብሎ ገመተ። ስለዚህ እሱን መከታተል ጀመረ። ፍራንክ አሁንም ድረስ የቤተሰቡን ዳግም መገናኘት ያልማል። ነገር ግን እውነታው መራራ ነው። አባቱ ስለ ስራ አውቄያለሁ ሲለው ፍራንክን በጣም አሳፍሮታል። ካርል ደግሞ እንደ ጥላ እየተከተለው ነው። እዚህ ጋር የፍራንክ ትልቁ ስህተት ተስፋ መቁረጥ ሳይሆን በፍቅር አማካኝነት ሰላማዊ ህይወት መምራት እንደሚችል ማሰቡ ነበር። ነገር ግን ያለፈው ታሪኩ ሊለቀው እንደማይችል የተረዳ አይመስልም። ፍራንክ ሲያገባ ሁሉም የኤፍቢአይ ወኪሎች ሰርጉ ላይ ደረሱ። ይህንን ሲያይ ፍራንክ ብሬንዳን ወደ ክፍሉ ወሰዳትና እውነቱን ነገራት። እስካሁን ሰዎችን ሲያታልል እንደነበረ፣ ዶክተርም ሆነ ጠበቃ እንዳልነበረ፣ ነገር ግን በእውነት እንደሚወዳት አረጋገጠላት። አሁን ከዚህ እየሸሸው ነው። ነገ ሚያሚ ኢንተርናሽናል ኤርፖርት አየር ማረፊያ ከረፋዱ 2 ሰዓት ተዘጋጅተሽ ጠብቂኝ፣ ወዴት እንደምትሄጂ ለማንም አትናገሪ ብሎ ያለውን ብርና የተወሰነ ልብስ በሳምሶናይት ይዞ አመለጠ። በሚቀጥለው ቀን ፍራንክ አየር ማረፊያ ውስጥ ብሬንዳን ጠበቃት። እሷም በተባለችው ሰዓት በቦታው ተገኝታለች። ነገር ግን ብቻዋን አልነበረችም። ካርል እና ሌሎች የኤፍቢአይ ወኪሎች ከእሷ ጋር በስውር አካባቢውን ተቆጣጥሮት ነበር። ይህን ያስተዋለው ፍራንክ በብሬንዳ እና ከሽም የኤፍቢአይ ኤጀንቶች በመናደድ ብሬንዳን ጥሎ ከአካባቢው ተሰወረ። ፍራንክ ማምለጥ እንዳሰበው ቀላል ሳይሆን በጣም አስቸጋሪ እንደሆነ ተረዳ። ከዚያም አንድ ብልህ ሀሳብ መጣለት። ወደ አንድ ኮሌጅ ሂዶ አየር መንገዳቸው ብዙ አስተናጋጆችን እየቀጠረ መሆኑን እና እሱም ለአስተናጋጅነት ብቁ የሆኑ ሴቶችን ለመመልመል እንደተላከ በመናገር ቆንጆ ልጆችን አወዳደረ። ብዙ ቃለ መጠይቆችን ካደረገ በኋላ አንዳንድ ቆንጆ ሴቶችን መረጠ። በእነሱ ተከቦና የፓይለት ዩኒፎርም ለብሶ ወደ አየር ማረፊያው ገባ። ሁሉም ፖሊሶች በሴቶቹ ውበት ትኩረታቸው በመበታተኑ ፍራንክ አጋጣሚውን በመጠቀም በቀላሉ አመለጠ። በተመሳሳይ ጊዜ ፍራንክን የሚመስል አንድ ልጅ ከአየር ማረፊያው ውጭ በመኪና ቆሞ ነበር። ሁሉም የኤፍቢአይ ወኪሎች በደረሳቸው ጥቆማ መሰረት እሱን ለመያዝ ሮጡ። ነገር ግን ሲይዙት ልጁ አንድ ሰው እዚያ እንዲቆም ገንዘብ እንደከፈለው ነገራቸው። በዚህ መንገድ ፍራንክ በብልህነት ከሀገር ወጣ። ፍራንክ በአስቸጋሪ ሁኔታ ውስጥ እንኳን የፈጠራ ችሎታውን አላጣም። የውበት ማዘናጊያ ወይም ዲስትራክሽን ባይ ቢዩቲ በመጠቀም ማምለጡ ፍጹም ብልህነት ነው። ፖሊሶቹ ፍራንክን ሳይሆን ዩኒፎርሙንና በዙሪያው ያሉትን ሴቶች ነበር የሚመለከቱት። ፍራንክ ሁልጊዜም ሰዎችን የሚፈልጉትን እንዲመለከቱ በማድረግ ነው የሚያልፈው። ከዚያ በኋላ በብዙ ሀገሮች ውስጥ ከፍተኛ ማጭበርበሮችን ፈጸመ። ለመጨረሻ ጊዜ በታየበት ቦታ ቼኮችን በማዘጋጀት ተጠምዶ ነበር። ካርል ይዤው እመጣለሁ በማለት ፍራንክን ለማምጣት እንዲሄድ የበላይ አካላቱ ጠየቀ። ነገር ግን የበላይ አካላቱ እምቢ አሉት። በገዛ ሀገራችን ልትይዘው አልቻልክም፣ በሌላ ሀገር እንዴት ልትይዘው ትችላለህ አሉት። ካርል ተጨማሪ መረጃ መፈለጉን ቀጠለ እና ብዙም ሳይቆይ ፍራንክ ቼኮቹን እያሳተመ መሆኑን ተረዳ። ፍራንክ ፈረንሳይ ውስጥ እንዳለ ጠረጠረ። ነገር ግን ፈረንሳይ ሰፊ ናት። በትክክል የት ሊሆን ይችላል? ካርል ከዚያም የፍራንክ እናት ከአንድ ትንሽ የፈረንሳይ መንደር መሆኗን አስታወሰ። ምርምር ካደረገ በኋላ እዚያ የቼክ ህትመት ማሽን መኖሩን አወቀ። ከዛም ቀጥታ ወደ ፈረንሳይ ሄደ። ካርል ሲደርስ ቀኑ የገና ዋዜማ ነበር። በቀጥታም የፍራንክ የእናቱ መንደር ወደሆነች ስፍራ በመሄድ ፍራንክን እዚያው አገኘው። ፍራንክም ካርልን ሲያው እየተቁለጨለጨ ና ቦታውን ላሳይህ፣ ከኔ ጋር ወደ ውጭ እንሂድ አለው። ነገር ግን ካርል አስጠነቀቀው። ለማምለጥ እንዳታስብ፣ ካሰብክ ግን እዚህ ያሉ ፖሊሶች ይተኩሱብሃል። እጅህን ከሰጠህ ብቻ ነው እኔ ላድንህ የምችለው አለው። ፍራንክም አላመነውም። ብቻውን እንደመጣ አስቧል። ነገር ግን እስኪ በልጅህ ማልልኝና አምኜ እጄን ልስጥ አለው። ካርልም ማለለትና እመነኝ እውነቴን ነው የምነግርህ አለው። ከዚህ በኋላ ፍራንክ ካርል በካቴና እንዲያስረው ፈቀደ። ነገር ግን ወደ ውጭ ሲወጡ ማንም አልነበረም። ይሁን እንጂ በሚቀጥለው ቅጽበት በርካታ የፖሊስ መኪናዎች ደረሱ። ካርል ፍራንክን ያገኘው በትዕግስትና በጥልቅ ምርመራ ነው። ፍራንክ ወደ እናቱ መንደር መሄዱ አሁንም ድረስ የጠፋው የቤተሰብ ፍቅር ፍለጋ ላይ እንደሆነ ያሳያል። እዚህ ጋር ካርል ውሸት አልተጠቀመም። በእውነቱ ቃል ገብቶለታል። በፍራንክና በካርል መካከል አሁን ከመርማሪና ወንጀለኛ ባለፈ የመከባበር ስሜት ተፈጥሯል። ታሪኩ እንደገና ወደ አሁኑ ጊዜ ይመለሳል። ካርል እና ፍራንክ አሜሪካ ሊያርፍ ባለ አውሮፕላን ውስጥ ነበሩ። ፍራንክ ከሁሉም በፊት ከአባቴ ጋር መነጋገር እፈልጋለሁ አለው።
ካርልም በከባድ ሐዘን ተውጦ አባቱ ባቡር ለመሳፈር በመሮጥ ላይ ሳለ ከደረጃ ወድቆ መሞቱን ነገረው። ፍራንክ የአባቱን መሞት መቀበል ከበደው። በጣም የሚወደው አባቱን ሞት በሚያሳድደው መርማሪ ፖሊስ ተነገረው። በጣም ከልቡ አዘነ። ተሳፋሪው ግራ እስኪጋባ ድረስ ስቅስቅ ብሎ አለቀሰ። ወደ መጸዳጃ ቤት ገብቶ በከፍተኛ ድምፅ አለቀሰ። አውሮፕላኑ ከማረፉ በፊት የቀረው ጊዜ በጣም ትንሽ ነበር። ፍራንክ ከመጸዳጃ ቤት ሳይወጣ ሲቀር ካርል በሩን ሰበረው። ፍራንክ ግን የመታጠቢያ ገንዳውን ብሎኖች አውጥቶ ወደ አውሮፕላኑ የውስጥ ክፍል ሾልኮ ነበር። ልክ የማረፊያ ጎማዎቹ ሲከፈቱ ፍራንክ በመጀመሪያው አጋጣሚ አመለጠ። በዚያው ምሽት እናቱን ለማየት ሄደ። እናቱም ከአዲሱ ቤተሰቧ ጋር በደስታ እየኖረችና አንዲት ትንሽ ሴት ልጅ እንዳላት አየ። በሌላ በኩል ካርል ፍራንክ እናቱን ሊጠይቅ እንደሚችል አስቀድሞ ገምቶ ነበር። ከባልደረቦቹ ጋር በመሆን በቀጥታ ወደ እናቱ መኖሪያ ሄደ። ይህ ትዕይንት የፊልሙ ትልቁ ስሜታዊ ክፍል ነው። ፍራንክ ያን ሁሉ ማጭበርበር የሰራው አባቱን ለመርዳትና ቤተሰቡን ለመመለስ ነበር። አባቱ መሞቱን ሲሰማ ዓላማው ሁሉ እንደፈረሰ ተረዳ። እናቱ ደግሞ ያለ እሱ ሌላ ሕይወት መጀመሯን ሲያይ የሚሸሽበት ቦታ እንደሌለ ተገነዘበ። ፍራንክ ገና ዕድሜው ከ19 ዓመት በታች ነበር። ካርል እንደ ሕፃን እንዲታይለት ፈልጎ ነበር። ነገር ግን መንግስት እንዲህ አይነቱ ትልቅ ማጭበርበር ከፍተኛ ቅጣት እንዲሰጠው ፈለገ። ለ10 ዓመታት ማንም ሳያናግረው ብቻውን እስር ቤት እንዲበሰብስ ወሰኑ። አንድ ቀን ካርል ሊጠይቀው መጣ። እንደ ፍራንክ ያሉ ማጭበርበሮች አሁንም እየተፈጸሙ ስለነበር ካርል አንድ ቼክ አሳይቶት አስተያየቱን ጠየቀው። ፍራንክ ቼኩን ባየበት ቅጽበት ችግሩን አወቀና እዚህ ጋር አሳሳች ነገር አለ አለው። ካርል እንዲህ ያሉ ወንጀሎችን ለማስቆም የሚረዳው ፍራንክ ብቻ እንደሆነ ተረድቷል። በሚቀጥለው ጊዜ ካርል አንዳንድ የኤፍቢአይ ወኪሎችን ይዞ መጣ። እነሱም በፍራንክ ችሎታ ተደነቁ። ቀስ በቀስ ካርል ፍራንክን ከእስር ቤት ማስወጣት ቻለ እና ኤፍቢአይ ውስጥ ስራ ሰጠው። ፍራንክ አሁን በቀን 8 ሰዓት መስራት ነበረበት። ህይወት ሌላ እድል ሰጠችው። ነገር ግን እንደገና ለማምለጥ ቢሞክር የ50 ዓመት እስራት ይጠብቀዋል። ፍራንክ ስራውን ለመስራት የተቻለውን ሁሉ ሞከረ። ነገር ግን ብዙም ሳይቆይ ሰለቸው። ከኤፍቢአይ መዝገቦቹን አውጥቶ አጠፋቸው። በዚያም የሳምንት መጨረሻ ወደ ሌላ ሀገር ለመሸሽ አቅዶ ነበር። ነገር ግን ካርል አስቆመውና ተመልከት፣ አንተ ገና ልጅ ነህ፣ ህይወት ሌላ እድል ሰጥታለችና ተጠቀምበት። ከሸሸህ እድሜ ልክህን እስር ቤት ታሳልፋለህ። አላቆምህም፣ ነገር ግን ሰኞ ወደ ስራ ተመለስ። አስታውስ፣ አሁን ማንም እያሳደደህ አይደለም፣ መሸሻ አያስፈልግህም አለው። ፍራንክም ሄደ። ሰኞ ዕለት ካርል በጉጉት ጠበቀ። ለአፍታ ፍራንክ እንደገና የሸሸ መሰለው። ነገር ግን ፍራንክ ተመልሶ መጣ እና በተለያዩ ጉዳዮች ላይ በብቃት መስራት ጀመረ። በኤፍቢአይ ውስጥ ስምና ዝናን ካተረፈ በኋላ በመጨረሻ የባንክ ማጭበርበሮችን ለማስወገድ የሚሰራ የራሱን ኩባንያ አቋቋመ። ደግሞስ ሌቦችን ለመያዝ ከፍራንክ የተሻለ ማን ይኖራል? ይህ ፍራንክ በመጨረሻ በትክክለኛው መንገድ ሚሊዮነር የሆነበት እውነተኛ ታሪክ መሆኑን እያየን ፊልሙ ይጠናቀቃል። እናንተስ ምን ትላላችሁ? ፍራንክ ያንን ሁሉ ማጭበርበር የሰራው ለገንዘብ ብሎ ነው ወይስ የአባቱንና የእናቱን ፍቅር ለመመለስ? በኮሜንት ላይ ያላችሁን ሀሳብ አጋሩን። ይህን ቪዲዮ ከወደዳችሁትና ታሪኩን በማየት ከተሳባችሁ እንዲህ ያሉ ተጨማሪ ቪዲዮዎችን ማቅረባችንን እንድንቀጥል አዋካችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ይደግፉን። ስለተመለከታችሁ እናመሰግናለን።